ሩታ ለአብርሽ ሽማግሌ ላከች። ምን ብላ መሰላችሁ ሽማግሌ ላከችው? ቴልማልልሽ የሚለው ዘፈን ነው ትዝ ያለኝ ማለት ነው። እና ምን አለች መሰላችሁ? አብርሽን እንደገና አግባኝ፣ በፍቅርህ አብጃለሁ፣ በፍቅር እስከ ጠንቋይ ቤት ሄጃለሁ። ስለዚህ አሁን የቀረችው ነፍሴ ብቻ ናት፣ እሷንም ሳትወጣ በፊት ድረስልኝ ብላ አክስቷን ላከች ማለት ነው። አብርሽ ደግሞ ምን ቢል ጥሩ ነው? እኔ ለጋብቻ አልደረስኩም፣ በልጅነት ሞክሬ ነበረ፣ አቃጥሽ ደፋሽን፣ ጨጓራይ አሲድ ተቃጠልኩኝ። አሁን ከዚህ በኋላ እኔ አልፈልግሽም፣ በህይወቴ ድርሽ ብልሽ እንዳትመጪ፣ እኔ ለጋብቻ አልደረስኩም፣ ገና 18 ዓመት ራሱ አልሞላኝም ብሎ በማለት ማለት ነው አብርሽ መልሱን መልሷል። ለማንኛውም ቤተሰብ እቴ ልማድልሽ የሚለው ዘፈን ያስታወሰች ሩታ በጣም እንደ ያሳሰበሽ ብቸኝነትሽ እንደዚህ ልትለማመጪ ማን ውንቂጥ በያለሽ። ቆይ አሁን እቺ ሴት ገኒ ማለት ነው ያኔ ከሩታ አጠገብ የጋብቻውን ወረቀት ካልፈረምክ ብላ ልክ ከሩታ አጠገብ ዙጥ ምትል ሴት ነበረች። አሁን ደግሞ ታረቁ ምናምን ብላ ስትል እኔ ሰው እንደሞ ዴቫ እንዴት እንዳናደደኝ በእውነት ዴቫ በጣም ያናደደኝ። ሄርሜላ ጋር የበቃ አስመሳይ ነው በጣም ይሄ ዴቫ ተብዬ ማለት ነው። አንተ ምንድነው ትሽለጠለጠው? ወንድ አይደለም እንዴ? ምንድነው? ቆይ ከአንዱ ሁን እንጂ ወይ ከሩታ ወይ ከሄርሜላ። ምንድነው እንደ እስስት የምትገለባበጠው አንተ? ወንድም ነኝ አልክ አይደለ? ለምንድነው ሄርሜላ ጋር ሌላ ሰው ሩታ ጋር ሌላ ሰው ምትሆን? በቃ ቤተሰብ ላከ ምናምን ከሩታ ልታስታርቅ እየሞከርክ ነው። ሰው ለምንድነው ሄርሜላ አጠገብ ደርሰ ሌላ ነገር የምትጫወተው? ወይስ አብርሽ ሁለት ሚስት እንዲኖረው ነው የምትፈልገው? አንተም ምንም አልገባህኝም። እስኪ የዴቫ ነገር ከገባችሁ ንገሩ። ገኒ ደግሞ የሩታን ቤተሰብ እያወረድሽ ነው ለመናገር ማለት ነው። የሩታ ቤተሰቦች እስካሁን ምንም ያሉ ነገር የለም። አንቺ እንግዲህ የሩታ አክስት ተብዬ ነሽ። አክስቷ አይደለሽም። እኔ ምስጥር አላወራም፣ ግን ነሽ፣ ግን ደግሞ አይደለሽም። ለምንድን ነው ልጅቷ እንደው ለምኝልኝ ራሱ ካለችሽ ካሜራ ደቅነሽ ለምንድን ነው የምትለምኚው? ከካሜራ ጀርባ ለምን አትለምኚው? በጣም ሼም ነው። በቃ ይሄ ልጅ ታውት፣ በቃ አይፈልጋትም እንዴ በግድ። ለምን ታዲያ አጠልፉትም? ለነገሩ ጠልፋችሁ ነበር አልተሳካላችሁ እንጂ አብርሽ በቃ ልጅ ነው፣ አላደግም። ከእድሜው እኩያ ከእንቦቅቅና ሄርሜላ እየጠበቀችው ነው። በቃ ነፃነት ስጡት እንጂ እንዴ ልጁ በቃ ይጫወት፣ ላይፍን የፈልገው ፈታ ይበል፣ ዘና ይበል። አቃጥላችሁ ደፋችሁት። ልጁን አሳድጋለሁ ብሎ አትረብሹት። እሺ ሰምታችኋል።